ምዕራፍ 3 ስለ መጥምቁ ዮሐንስ ስብከት። በዚያም ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ፣ እንዲህም ሲል መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚያስተምር የአዋጁ ነጋሪ ቃል ተብሎ በነቢዩ በኢሳይያስ የተነገረለት ይህ ነውና። የዮሐንስም ልብሱ የግመል ጠጉር ነበር፣ በወገቡም የጠፈር መታጠቂያ ነበር። ምግቡም አንበጣና የጣዝማ ማር ነበር። ያን ጊዜ በይሁዳና በኢየሩሳሌም በዮርዳኖስም አውራጃዎች ያሉ ሰዎች ሁሉ ወደ እርሱ ይሄዱ ነበር። ኃጢአታቸውንም እየተናዘዙ ሁሉም በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ነገር ግን ከፈሪሳውያንና ከሰዱቃውያን ወገን ወደ ጥምቀቱ ሲመጡ ብዙ ሰዎችን ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች፣ ከሚመጣውንም ቁጣ ትሸሹ ዘንድ ማን አመለከታችሁ? እንግዲህስ ለንስሐ የሚያበቃችሁን በጎ ሥራ ስሩ። አብርሃም አባት አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንዲቻለው ነግራችኋለሁ። እነሆ ምሳር በዛፎች ግንድ ላይ ሊወድቅ ተቃጥቶአልና፣ መልካም ፍሬ የሚያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔም ለንስሐ በውሃ አጠምቃችኋለሁ። ጫማውንም ለመሸከም የማይገባኝ ከኔ በኋላ የሚመጣው እርሱ ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። አውድማውንም የሚያጠራበት መንሻ በእጁ ነው፣ ስንዴውንም በጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ስለ ጌታችን ኢየሱስ ጥምቀት። ያን ጊዜ ጌታችን ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ ባንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አሁንስ ተው፣ እንግዲህ ጽድቅን ሁሉ ልንፈጽም ይገባናልና አለው። ከዚህም በኋላ ተወው። ጌታችን ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማይም ተከፈተለት፣ የእግዚአብሔርንም መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ።